ታደሰን ከስልጣን አለማንሳት የውድቀቴ ነው። ጌታቸው ዘረገፉት። ከቀናት በፊት አጨብጭበውና ተጨባብጠው ስልጣናቸውን ለቀድሞ ምክትላቸው ሌተናል ጄኔራል ታደሰ ያስረከቡት አቶ ጌታቸው ረዳ ስለ ቀድሞ ምክትላቸው በርከት ያሉ ጉዳዮችን አንስተው ሰፋ ያሉ ማብራሪያዎችን ሰጥተዋል። በአቶ ጌታቸው ረዳ እግር የጄኔራል ታደሰ ወረደን መተካት ተከትሎ አቶ ጌታቸው ረዳ የመጀመሪያ የተባለውን ቃለ ምልልስ አድርገዋል። አቶ ጌታቸው ለ2 ዓመታት ምክትላቸው ነው ስለሰሩት ሌተናል ጄኔራል ታደሰ የነበረውን ሁኔታ ሳይሸፋፍኑ ስሜታቸውንና አለኝ ያሉትን እውነታ ገላልጠው ተናግረዋል። ሰፋ ያለውን ቆይታቸውን ያደረጉት ከቢቢሲ አማርኛው ድረገጽ ጋር ነው። አቶ ጌታቸው ጄኔራል ታደሰ ከእሳቸው ጋር በነበራቸው የጋራ ኃላፊነት ጋር በተያያዘ የነበራቸውን ቅሬታ በተመለከተ አሉኝ ያሏቸውን ነጥቦች ሁሉ አንድ ሁለት ብለው በመዘርዘር ሳይሸሽጉና ሳይደባብቁ ቁጭ አድርገውታል። አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸውም ላይ ምክትል የሆነው የሰራውን ታደሰ ወረደን ስልጣን ላይ ሆኜ ባለማሰናበት የውድቀቴ ነው ሲሉ ቅጩን ተናግረዋል። ለዚህም ምክንያቶቼ ናቸው ያሏቸውን ነጥቦች ዘርዘር አድርገው ማብራሪያቸውን ሰጥተውባቸዋል። አቶ ጌታቸው በዚሁ ማብራሪያቸውም ታደሰ ወረደ የኔ ምክትል ፕሬዝዳንት ነበር፣ የራሱን የሥራ ዝርዝር መፈጸም አልቻለም። እዚህ ጋር ግን ኃላፊነቱን መወጣት አለመቻሉን በተመለከተ ታደሰን ብቻ እየወቀስኩ አይደለም። እኔ እርሱን በተመለከተ ምንም አላደረግኩም። እርሱን ማንሳት አሊያም መተካት አለመቻል በራሱ የኔ ውድቀት ነው። ብዙ ማስረጃ አለኝ። ዛሬ ጠዋትም ይህንኑ ተናግረዋል። ታደሰ የኔ ምክትል ነበር። እናም ለጸጥታ ጉዳዮች ኃላፊነት፣ ለሌሎች በብዙ ጉዳዮች ላይ ኃላፊነት ነበረበት። እኔ እስከሚገባኝ ድረስ የእርሱ የሥራ ዝርዝር በውድቀት የተሞላ ነው። የእርሱ ውድቀቶች ግን የኔም ውድቀቶች ናቸው ሲሉም ነበር የተናገሩት። አቶ ጌታቸው አክለውም ታደሰ እንደ ሰራዊቱ አዛዥ የተወሰኑትን የኔን ውሳኔዎች መቃረን እንደሚችል ያስባል። ፕሬዝዳንቱ ውሳኔ የሚያሳልፍበትና ውሳኔም በምክትሉ በቁም ነገር የሚወሰድበት ሁኔታ አልነበረም ሲሉም ተናግረዋል። ቢቢሲ ሌተናል ጄኔራል ታደሰ ወረደን በተመለከተ ተጨማሪ ጥያቄዎችን ለአቶ ጌታቸው ረዳ አከታትሎ አቅርበዋል። ከጥያቄዎቹ መካከልም ስለ አዲሱ ፕሬዝዳንት ይንገሩን፣ የእርሳቸው ሹመት ለትግራይ ክልል ምን ማለት ነው የሚለው ይገኝበታል። አቶ ጌታቸው ለዚሁ ጥያቄ በሰጡት ምላሽም በዚህ ጉዳይ ላይ መናገር የምፈልገው ትንሽ ነው። የማውቀው ነገር ቢኖር ታደሰ የኔ ምክትል ፕሬዝዳንት እንደነበርና በአስተዳደሪ ውስጥ ለሚገኙ ዋና ጉዳዮች ኃላፊነት እንደሚወስድ ነው። እኔ የተውኳቸውን ነገሮች ይዘው ይቀጥላል ብዬ እንደምጠብቅ ነው። ታደሰ በብዙዎቹ ውድቀቶች ላይ ከሌሎች ሰዎች በተለየ ከኔ እኩል ተጠያቂ ነበር። ስለዚህ እኔ ከተውኩበት ቀጥሎና ማከናወን ባለባቸው ጉዳዮች ላይ ማስተካከያ እንዲያደርግ እጠብቃለሁ። እርግጥ ነው የፓርቲውን ችግር ለመፍታት አስማታዊ መፍትሄ ማምጣት ስላለበት ስራው ተቆጥሮ ተሰጥቶታል ሲሉም ነበር የተናገሩት። አቶ ጌታቸው በቀድሞ ምክትላቸውና በአሁኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጉዳይ የሰጡት ጠበቅ ያለ አነጋጋሪ ማብራሪያ በዚህ አላበቃም። እሳቸውን ለሹመቱ በማብቃቱ ሂደት የነበረውን ሁኔታ በተመለከተም በዚሁ ቃለ ምልልሳቸው ማብራሪያቸውን ሰጥተውበታል። ጄኔራሉ በቀጣይ ገጥማቸዋል ብለው ባሰቧቸው ተግዳሮቶችም ዙሪያ ተናግረዋል። አቶ ጌታቸው በዚሁ ማብራሪያቸውም ፓርቲው ወይም ህወሓት ፕሬዝዳንቱን እንደሾመው ያስባል፣ ጠቅላይ ሚኒስትሩ ደግሞ ራሱ እንደሾመው ይናገራል። እንዳለመታደል ጄኔራል ታደሰ ያጋጥመዋል ብዬ የማስበው አንዱ ተግዳሮት አሁንም ስልጣኑን ጠቅልሎ ለመያዝ ከሚፈልገው የህወሓት አንጃ የሚመጣው ከቁጥጥር ውጭ የሆነ የስልጣን ጥማት ነው ሲሉም ተናግረዋል። ማብራሪያቸውን በመቀጠልም በህወሓት ውስጥ ያለው አንጃ ሁሉንም አይነት የጀርባ ድርድር ሲያከናውኑ ነበር። ለፌዴራል መንግስት ይህንንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን ያላቸው ለጠቅላይ ሚኒስትሩ አይሆንም እያሉ ነበር። አሁን ግን ከጊዜያዊ አስተዳደሩ የስልጣን ዘመን መጠናቀቅ ጋር ተያይዞ ጠቅላይ ሚኒስትሩ ሌላ አማራጭ ማየታችን ተገቢ ሆነ እንደሆነ ጠይቀውኝ ነበር። እኔ ስልጣኑን ተጠቅሜ ለምሳሌ እንደ ተፈናቃዮች መመለስ ባሉ ስራዎች ላይ ያከናወንኩት ጥቂት ሆኖ ሳለ ስልጣን ይዞ የመቀጠል ፍላጎት ያለኝ ሰው አይደለሁም። ስለዚህ ለእኔ ጉዳዩ የጊዜያዊ አስተዳደሩ የስልጣን ዘመን ሲጠናቀቅ አይቀር የነበረ ነው። እኔ በፕሬዝደንትነት እንድቀጥል ለማድረግ ልዩ የሆነ አሰራር መኖር ነበረበት ማለት ነው። ነገር ግን ለዚያ ስልጣን ሲታገሉ የነበሩ ማንኛውም አካላት አሁን ካለንበት ቅርቃር ለማስወጣት የሚችል ፈጣን መውጫ መንገድ ገና አላቀረቡም ሲሉም ተናግረዋል። የተወሰኑ የህወሓት ሰዎች ከኤርትራ ጋር ግንኙነት ጀምረዋል በሚል የሚነገረውን ጉዳይ በተመለከተም አቶ ጌታቸው አዎ እውነት ነው፣ ለዚህ ደግሞ በቂ ማስረጃ አለኝ ሲሉም ተናግረዋል። በሰጡት ማብራሪያን አቀርባለሁ። ስም ልጠቅስልህ አልችልም። ይህን ግን አውቃለሁ። በእኔ አስተዳደር ውስጥ የነበሩ ሰዎች የተወሰኑት በህጋዊ የተወሰኑት ደግሞ በህገ ወጥ መንገድ ከኤርትራ ጋር ለመገናኘት ሲሞክሩ ነበር። የግመሉን ጀርባ የሰበረው የመጨረሻው ሰበዝ የመጣው ግን ደስተኛ ያልሆነ የህወሓት አካላት ውስጥ ነው። ይህንን ስል ሁሉም የህወሓት አንጃ አመራር ማለት አይደለም። ግምገማቸው ምንም ይሁን ምን በህወሓት ውስጥ ያሉ የተወሰኑ አካላት በጋራ ጠላታቸው ላይ ለማበር ይህን እድል መጠቀም ጀመሩ። ስም ልሰጥ አልችልም፣ ነገር ግን የተፈጠረው ይህ እንደሆነ ለማረጋገጥ በቂ ማስረጃ አለኝ ሲሉም ነው አቶ ጌታቸው የተናገሩት። በቀጣይ ርዕሳችን ጀነራሉ አስመራ ገቡ። የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ለስራ ጉብኝት ዛሬ ረፋድ ላይ አስመራ ገብተዋል። በዛሬው ዕለት ከወራት በኋላ ወደ አስመራ የተመለሱት ጀነራል አልቡርሃን በጦርነቱ ከፍተኛ ድል ከተቀዳጁና የካርቱም